በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች ይህን የአንቀጸ ብርሃንን ሚዲያ የምትከታተሉ በውጭም በሀገር ውስጥም ያላችሁ በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። እንኳን ለ2017 የሰሙነ ሕማማት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕማሙ የሞቱ እኛን የማዳኑ የኛ ኃጢአት ቅድም በሰሙነ ሕማማት ውስጥ አባቶቻችን እንዳስተማሩን አንደኛ ሰሙነ ሕማማት ማለት የመከራ ሳምንት ነው፣ ሰሙነ ሕማማት ነው። ሁለተኛ ደግሞ የፍጻሜ ሳምንት ይባላል። የአዳምና የሔዋን ወይም በሰው ልጆች ላይ የተጣለው መከራ ያለፈበት የተወገደበት የተደመሰሰበት። ሶስተኛ ቅዱስ ሳምንት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ዓለምን ያዳነበት ነውና በዕለተ ሰሉስ የሚነገረው ዕለተ ሰሉስ ወይም ማክሰኞ ሁለተኛው ቀን የጥያቄ ሳምንት ይባላል። የጥያቄ ሳምንት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያው የዚህ ከዕለተ ሰኑይ ጋር የተያያዘ ነው። በሰኑይ ዕለት ወይም ሰኞ ቤተ መቅደሱን ያጸዳበት ስለነበረ አይሁድ የአልዓዛርን መነሳት የሕዝቡን መከተል ሆሳዕና በአርያም እያሉ ሲያመሰግኑ በማየታቸው በሰኞ ደግሞ ቤተ መቅደሱን ያነጻበትን ያጸዳበትን በማየታቸው ያው በፊትም በትምህርቱ ይቀኑም ስለነበረ ቅናትም ስለነበረባቸው ያው ከባድ ጥያቄ እናምጣ ብለው ተመካክረው ጥያቄ አቅርበውለታል። የጥያቄው ርዕስ ምንድነው የሚለው በማቴዎስ ወንጌል በማርቆስ ወንጌል ምዕራፍ 11 ቁጥር 28 ማቴዎስ 21 23 እና ሉቃስ 20 እና 1 ጀምሮ ተመዝግቦ ያው ሙሉ ቃሉን በዛ ታገኙታላችሁ። እንግዲህ በሆሳዕና ዕለት የተደረገውን በለሲቷን የነቀለውን ቤተ መቅደሱን ያነጻውን በትን ዕለት በማንሳት በመባየ ተመኑ ትገብር ዘንተ ብለውታል። ይህን ሁሉ ምሰራው ይህን ጥያቄ ያው ቀደም ብለውም ጠይቀውታል። ማለት መጻጉዕን በፈወሰ ዕለት የ38 ዓመት ሙሉ በአልጋ ቁራኛ በዳኛ ተይዞ የነበረውን መጻጉዕን ሲፈውሰው ወይም በፈወሰው ዕለት ይህን ያዳንከው በሰንበት ያዳንከው 38 ዓመት ሙሉ በአልጋ ቁራኛ በዳኛ ተይዞ የነበረውን ያዳንከው በማን ስልጣን ነው ብለው እንደጠየቁት ጌታችንም ደግሞ አቡዬ እስከ ጊዜ ይገብር ወአነሂ ገብር ብሏቸው አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ መልስ ሰጥቷቸው ነበረ። ያው አይሁድ የጠየቁት ጥያቄ ለማወቅ አይደለም ለመረዳት አይደለም ለፈተና ነውና ለፈተና ያቀረቡትን ጥያቄ ደግሞ ጌታችን በአዎንታዊ አልተቀበላቸውም። ይህንን የምሰራው በማን ስልጣን ነው ሲሉ ጌታችን ደግሞ እንዲህ ሲል መልሶላቸዋል። በመባየ ተመኑ ይህን በማን ስልጣን ታደርጋለህ ሲሉት ይህን የምታደርገው በማን ስልጣን ነው ሲሉት ጌታችንም አነሂ እስቲ አለክሙ አሐተ ነገረ እኔም አንዲት ቃል እጠይቃችኋለሁ ጥምቀቱ ለዮሐንስ ማየቴ ውእቱ አላቸው። እናንተ ስትጠይቁ እኔም ደግሞ ጠይቃችኋለሁ የዮሐንስ ጥምቀት ከሰማይ ነው ወይስ ከመሬት የሚል ጥያቄ አቅርቦላቸዋል። ያው ምንድነው አባቶቻችን መተርጉማን እንዳስቀመጡት እንደ ጥያቄ ያለ መልስ አለ ብለው አስቀምጠውታል። ለምን እናንተ እኔን ጠይቃችሁኝ ከመመለሴ በፊት እኔ ደግሞ እናንተን የምጠይቃቸው ጥያቄ አለ ሲል በማን ስልጣን ነው ይሄን የምትሰሩት ብሏቸዋል። በዚህን ሰዓት አይሁድ ያው ተደናግጠዋል ማለት ነው፣ ግራ ተጋብተዋል። ከዛ ሂደው መመካከር ጀመሩ። እንግዲህ ዮሐንስ ማለት ጌታን መንፈቅ ቀድሞ ያስተማረ ነቢይ ነው። ዮሐንስን ሕዝቡ ያምንበታል። ያው የጌታ መንገድ ጠራጊ ነው ዮሐንስ። የዮሐንስ ትምህርት የዮሐንስ ነቢይነት ከጌታ ጋር የተያያዘ ነው። አልቦ ዘየአብዮ ለዮሐንስ ተብሎ ዮሐንስን ሴቶች ከወለዱት ሁሉ ዮሐንስን የሚበልጠው ተብሎ የተነገረለት አይሁድም የሚያምኑበት ስለሆነ የዮሐንስ ትምህርት የጌታ ትምህርት ነው። ወይም ደግሞ እኔ በውሃ ጠምቃቸዋለሁ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሎ ያስተማረ ነቢይ ነውና አይሁድ ተመካክረዋል። እንደው ከሰማይ ነው እንበለው ከሰማይ ነው ብለን ብንመልስለት ለምን አላመናችሁበትም ብሎ በዚህ ይረታናል። ከመሬት ነው ብንል ደግሞ ከህዝቡ ጋር እንጣላ። ህዝቡ ያምንበት ስለሆነ ከመሬት ማለት ተራ ነገር ነው የማለት ነገር ነበርና በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ
ጥያቄ የቀረበለት እለት ነው። ጥያቄውን በጥያቄ የመለሰበት እለት ነው። እንግዲህ ያው የአይሁድ ጥያቄ ያው የመከራው መጀመሪያ ነው። ወዲያው ፊት በዕለተ ረቡዕ፣ በዕለተ ሐሙስ፣ በዕለተ ዓርብ የሚፈጽሙት ውሳኔ የሚወስኑት ውሳኔ ስላለ ለዛ ግባት ለመሰብሰብ ነበር ጥያቄ ያቀረቡትን ጥያቄ ጠይቀውት ነበር። ጌታችን ደግሞ ጥያቄውን በጥያቄ የመለሰበት እለት ነው። ማለት በማክሰኞ የጥያቄ ቀን የተባለበት ይሄ ነው። እንግዲህ ሰው በሃይማኖቱ ምክንያት ጥያቄ ሊቀርብለት ይችላል። በምናደርጋቸው በመልካም ስራዎቻችን ምክንያት ጥያቄ ሊቀርብ ይችላል። ጌታችን ቀጥታ ጥያቄውን ያልመለሰበት ምክንያት አንደኛ የተመለሰ ጥያቄ በመሆኑ፣ ሁለተኛ እነሱ ባሰጣቸው አእምሮ ተመራምረው መድረስ አለባቸው እንጂ ለምሳሌ ሌላ ጥያቄ መልሶ ቢሆን ዕለተ ዓርብ እንድታልፍ አይፈልግም። እነሱን ያወዛግባቸው ነበር። አንዴ ማለት ስጋ ለብሷል እንደገና ደግሞ አምላክ ነው። እነሱ ግራ ይገባቸው ነበር። ሊያድናቸው መጥቶ ማዳናቸውን አልተረዱም ነበር። አይሁድ በዋናነት የአይሁድ በሽታ 3 በሽታ ነበረባቸው አባቶቻችን እንደነገሩን። አንደኛ አይሁድ በክብራቸው አይደራደሩም። የፈለገ ቢሆን ከነሱ በላይ ሰው ከብሮ ማየት አይፈልጉም። በክብራቸው አይደራደሩም፣ በጥቅማቸው አይደራደሩም አይሁድ። ሶስተኛው ደግሞ ከነሱ በላይ የሆነ አዋቂ ማየትም መስማትም አይፈልጉም። ስለዚህ ጌታችን ህዝቡ ሲከተለው በእጁ የእጁን ተአምራት እያዩ የቃሉን ትምህርት እየሰሙ በሚፈወሱትም በሚነሱትም ከሞት የተነሳው አልዓዛር ነው። ከ4 ቀን በኋላ ተነስቷል። 12 ዓመት ደም ይፈሳት የነበረችው በሽተኛዋንም ደግሞ የልብሱን ዘርፍ ነክታ ተፈውሳለች። ይሄ ሁሉ ለአይሁድ በቅናት መንፈስ ያዩት ስለነበረ ጌታችን ጥያቄውን በጥያቄ የመለሰበት እለት ነው እና አንዳንዴ ጥያቄ በጥያቄ መመለስ እንደሚቻል ያስረዳበት። አይሁድ የማይገባ ጥያቄ ነው የጠየቁት። የማወቅ ሳይሆን የፈተና ጥያቄ ነው። አንዳንዴ እግዚአብሔርን በማማረር ጥያቄ መጠየቅ የለም። ለምሳሌ አሁን አንድ ሰው ወንድ ለምን ሆንኩ ብሎ መጠየቅ የለበትም። ወንድ አድርጎ የሰራ እግዚአብሔር ነው። ሴት ሆንኩ ብሎ መጠየቅ የለበትም። ሴት አድርጎ የሰራ እግዚአብሔር ነው። በሰጠን የሥራ አይነት ነገር ተሰማርተን ማገልገል ነው እንጂ ነጋዴ ለምን አልሆንኩም ተብሎ አይጠየቅም። ካህን ለምን ከሆንኩ ተብሎ አይጠየቅም። ካህን ለሆኑም ብሎ መቼስ እግዚአብሔርን መጠየቅ ይቻላልና አይሁድ የማይገባ ጥያቄ ጠይቀው ጌታችን ደግሞ ጥያቄውን በጥያቄ የመለሰበት እለት ነውና ዕለተ ሰሉስ የጥያቄ ቀን ይባላል። እንግዲህ እንደምታዩት በቤተ ክርስቲያናችን፣ በሃይማኖታችን፣ በመንፈሳዊ ሕይወታችን ብዙ ጥያቄዎች ይቀርባሉ። ዘመኑ እንደምታዩት ጥያቄ የበዛበት ነው። ያው ጠያቄ ባለጸጋ ነው ይላሉ አባቶቻችን። ወደኛ ሕይወት ስናመጣው የማይጠየቅ ጥያቄ የለምና ጥያቄዎች ሲመጡም ዝም ብሎ መለፍለፍም አያስፈልግም። አንዳንዴ ጥያቄ በሚጠየቅበት ሰዓት በጥበብ መመለስ እንዳለብን፣ ሕጉን ስርዓቱን ጠብቀን መኖር እንዳለብንና ለሞት የሚያበቁ መከራዎች እንኳን ቢመጡ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ያለ መፍራት ያው በለበሰው ስጋ ያው እንደምታዩት ላለመሞት ያደረገው ጥረት የለም ስናየው፣ ለመሞትም ደግሞ ገፍቶ የመጣበት ነገር የለም። የመጣው ለመሞት ነው። የሱ ሞት ደግሞ ለኛ ህይወታችን ነው። ግን እነሱ እየተወዛገቡ በራሳቸው አይምሮን እንዲጠቀሙ እድሉን ሰጥቷቸዋል። እስከ መጨረሻው ድረስ አይሁድ ባለመጠቀማቸው የዛሬውንም ጥያቄውን በጥያቄ የመለሰውን ሳይጠቀሙበትም ያው ነገ ደግሞ ሌላ ፍርድ ውስጥ ገብተዋል። በዕለተ ረቡዕ ማለት ነው። እንግዲህ አይሁድ ባጭሩ የጥያቄ ቀን ይባላል ዕለተ ሰሉስ። አምላካችን እግዚአብሔር በመንፈሳዊ ህይወታችን ለምንጠየቀው ጥያቄ ለምንመልሰው መልስ ደግሞ ተጠንቅቀን በጎ ስራ ሰርተን መልካም ስራ ሰርተን ለሰዎችን ፈተና ከመሆን ራሳችንን ጠብቀን በሃይማኖታችን ጸንተን በጎ ምግባር ቀንተን እንድንኖር አምላካችን እግዚአብሔር ይርዳን። እንግዲህ ያው ሰሙነ ሕማማት እንግዲህ ያው በቅደም ተከተል የነገው ደግሞ የረቡዕ የሐሙሱ የዓርቡ ይቀጥላል። ያው በዚህ በኤጲፋንዮስ መጽሐፍ ላይ እንደተናገረው በሕማሙ በዚህ በኤጲፋንዮስ መጽሐፍ ላይ አብጠለ ሕማመ በሕማሙ ይላል። ኤጲፋንዮስ በሕማሙ ሕማምን አጠፋ ወቀተሎ ለሞት በሞቱ ሞትን አሸነፈ ይባላል። ዲያብሎስ ሞት ይባላል። አምጻዬ ሞት ነው። ዲያብሎስ ጨለማ ይባላል። ዲያብሎስን የተከተለና ዲያብሎስን የሚሰራውን ስራ የሰራ እሳቱ የማይጠፋ ጨለማ የማይገፋ ትሎ የማያንቀላፋ መከራ ውስጥ ስለሚያስገባ ዲያብሎስ በሞትም በጨለማም በሕማምም ይመሰላልና ከዲያብሎስ ግዞት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ መከራ ተቀብሎ
ስንጠየቅ እንድንመልስ በጎ ስራ እንድንሰራ የረዳን አምላካችን እግዚአብሔር የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር። ይቆየን። አንኮረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈመዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ